አንተ አመታ ስለዛት ከህተነታ ስለዛተች ምናምን አይደለም አላቆም መቼም ነው ማላቆም መቀበል ከቻልክ ተቀበል መቀበል ካልቻልክ ተወኝ ዘለ እዛው ነው አንተ ታጥቦ ጭቃ ነገር ነው በቃ አንተ ምን በቅለህ ነው እንዴት ወልደህ አይደለም ኖ ግን ብቻችን ከሰው ተለይተህ ብቻህን እንዴት ትኖራለህ? እሺ ማን ነው የሚረዳኝ ካንቺ ውጪ? ለማን ነው ማውራው? ረዳህ እኮ እሺ ከዚህ በኋላ ያለውን ነገር እስቲ እኔ እንደምፈልግ ታውቃለህ። ያንን ደግሞ ማሟላት የማትችል ከሆነ ጊዜ ያንተንም የኔንም ጊዜ ለምን እንፈጃለን? ሰሉዬ ለምን ነው በጣም ያስጨነቅሽኝ ያለው? በእኔ ቦታ ሆነሽ ተረጅኝ እስቲ ይሁን አክል ጊዜ ቲቪት ሲበርድልህ ትመጣና ፈክሽን ፈክሻለሁ ለምትላለህ ፍቅር ከበር ይበልጣል። ዛሬ ያላከበርከኝ ነገ ታከብረኝ። ሰላም ቤተሰቦች እንዴት ናችሁ? ሁሉ ሰላም? እንደምታዩኝ ክረምትን አልመሰልኩም። በጣም ነው የሚበርደው። ክረምት ገብታ እንደዚህ ደረብረብ ቁም ሳጥን የሌለኝ ነው የምመስለው። እንደዚህ ደረብረብ አድርገን መውጣት ጀምረናል። እንዴት ናችሁ? ያ በጣም ደህና ነን። አይ ቲንክ ላስት ታይም ቪዲዮ ላይ አይታችሁታል። ያው እንግዲህ የኔው ባርዬ ትንሽ ምንድነው የሚባለው ቅናት ነው ትዕቢት ነው ብቻ የፈለጋችሁትን በሉትና ላይክ ውስጡ ያን ያህል ክፋት አለው ምናምን ሳይሆን የሰው ልጅ በተግባር ነው አይደል የሚገለጸው ወይ ደግሞ ከፍቅሩ ይልቅ ቅናቱ በለጠ መሰለኝና ምንም ጭራሽ መግባባት የምንችልበት ሁኔታ ላይ አይደለም ያለ ነው። ከቶዬ ጋር ያለው ነገር ሰላም ለመፍጠር ሞክሬያለሁ፣ ግን ለመጨረሻ ጊዜ ታሞ ከጠየቅነው በኋላ እስካሁን ተገናኝተን አናውቅምና ተደጋጋሚ ሲደውል ነበር። ያው ትንሽ እኔም ኃይለኛ ነኝ ያላመንኩበት ነገር ላይ ላለው ግትር ነኝ መሰለኝና በቃ አምኖ እስኪቀበል ድረስ ብዙ ቻንስ ሰጥቼዋለሁ፣ ግን ነገሮች እንዳሰብኩት አልሆኑም። ለዛው ነው እኔም በቃ በአቋሜ መጽናት ስላለብኝ እንደዛ ሲሆን የነበረውና ዛሬ ተቀጣጥረናል። ዝናብ ነው ውጪው ይመስለኛል። እሱ ዝናቡ ትንሽ ያዝ አድርጎት ነው የቆየው። እኔ አሁንም ዛሬም ነገም ከነገ ወዲያ ተመሳሳይ አቋም ነው ያለኝ። እስቲ ምን አዲስ ነገር አለ የሚለውን ነገር አብረን እናያለን ከሱ ጋር ለምን እንደፈለገኝ። በቃ መግባባት ካልቻለን አንዳንዴ በሰላም መለያየት ነው፣ የግድ ጻፍ ምናምን አያስፈልግም። ከምንም ነገር በላይ ደግሞ ክብር ይበልጣል የምል ሰው ነኝ። ለዚህ ደግሞ ቶዬ አልደራደርም። በስ ታውቃላችሁ አንዳንድ ሰው ለካንቺ እንትን አላለሽም እንጂ ፍቅር ነው ምናምን ያ እንደፈለጋችሁ አስቡት፣ ግን እኔና እሱ መሀል ያለው እኔና እሱ እናውቃለን። የኛን ህይወት አይደለም የሚኖሩልን እንደዛ የሚያስቡ ሰዎች ጉዳይ አይደለም። በፈለጉት መንገድ ጀጅ ቢያደርጉኝ እውነታ ያለው እኔ ጋርና እሱ ጋር ስለሆነ ማለት ነው። እና ሲጀመር ወንድሜ ባይሆን ኑሮ በዚህ ሌላ ሰው ጋር እኔም አልሄድም እሱም አይሄድም። ግን በእኔም በሱም ወገን የሚመጡ ሰዎች አይ ቲንክ የኛን ወንድምና እህትነት አምኖ መቀበል ከብዷቸው ነው። አንዳንዴ እኮ ባታምኑበትም ለምትወዱት ሰው ስትሉ ግን ችላችሁ የምትኖሩት ነገር አለ። የፈለገ ነገር ቢሆን ሰው ሌላ አይነት ግንኙነት ቢኖረው በዚህ ልክ ረጅም ጊዜ አብሮ አይቆይም። ሌላው ቢቀር ላይክ አንድ ወገን ወይ እኔ ጋር ወይ እሱ ጋር የሆነ ሰው ወደ ህይወታችን ሲመጣ ያ ነገር ያቆማል። እንደዛ አይነት የተበላሸ ግንኙነት ያለው ሰው ቢሆን ግን 100% እርግጠኛ ሆኜ ነው የምነግራችሁ። ዛሬም ነገም ከነገ ወዲያም በጣም በኮንፊደንስ ነው የማወራው። ምንም የሚሆንልኝ ምንም የምሆንለት በጣም የምኮራበት ወንድም ነው ያለኝ። ለሱ ስል ደግሞ ምንም እሆናለሁ፣ ምንም ማለት ነው። ላይክ እንዲህ ለሰከንድ ያክል ሳላስብ ነው የምነግራችሁ። ስለዚህ እሱንም አዳምጪው ምናምን የምትሉኝ ሰዎች በደንብ ላዳምጥ በደንብ ላስረዳ ሞክሬያለሁ የቻልኩትን ያህል። ምክንያቱም ላይክ ፍቅር ነው የሆነ ሰዓት ላይ ወዳችሁ የሆነ ሰዓት ላይ የምጣሉት ነገር አይደለም። ያው ከፍቅሬ ክብሬን ስላስቀደምኩኝ እንጂ እኔ አሁንም ባሪጌን እጠላለሁ ያልኩኝ አይደለም። የሆነ ሰዓት ባንድ ወድጄ ባንድ ልጠላው አልችልም። የሚያደርጋቸው ነገሮች ግን በጣም እንድጠላው ላይ ከሱ እንድርቅ ምናምን የሚያደርጉኝ ነገሮች ናቸውና ሁሌም ከፍቅሬ ክብሬን አስቀድማለሁ። አዎ ዛሬም ነገም ከነገ ወዲያም ተደጋጋሚ 2-3 እድል ቻንስ ሰጥቻለሁ። መመለስ ከቻለ ቶዬን መቀበል ከቻለ ስቲል ችግር የለም ብዬ ነበረ፣ ግን ጭራሽ እልህ ውስጥ ነው የከተተኝ። እሱም እህቱ የመጡበት መንገድ ለኔ ልክ አይደለም።
ጭራሽ ሌላ ነገር እንዳስብ ነው የሚያርባ ላይክ ህሊና ያልፈቅዳለኝ እሱም ህሊናው አይፈቅድም እንጂ አይሆንም በቃ ሌላ ነገር እንድታረጉ ነው የሚገፋፋችሁ የምር ጀስት ቤስት ፍሬንድ ብቻ ቢሆን አንዳንዴ ከውጭ በኩል ፑሽ የምትደረጉት ነገር ሌላ ነገር ውስጥ እንድትገቡ ያደርጋችኋል እስ ኦኬ አምኖ መቀበል ከቻለ እስቲ ያለውን ነገር ሲመጣ አብረን እናያለን እስከዛ ድረስ አብራችሁን ቆዩ ቤተሰቦች በድጋሚ ተመልሰናል ያባሪ መጥቷል ብዙ ቢያስጠብቀኝ በጣም ያዘነበ ነበር ተቀርሽ ነው በጣም በርካታ እና ስላገኘሁት ነው በጣም ሰላም ተመልካቾቻችን በጣም ነው ስትደውል የነበረውና ደህና ነህ ግን አለ ሰላም ብላ እንጃ እንዴት ቢል እንደምነግርሽ አላውቅም በቃ ከዚህ በኋላ ደህና ነኝ አንቺን ካገኘው በጣም ደህና ነኝ በእርግጠኝነት ነው ማለት ነው ምን ያውቃል ነው የመጣንበትን መንገድ እንዳለ አስታውሽ እስቲ አይ ማስተዋል አልፈልግም እንደዚህ አይነት ጊዜ እኮ ነው የናፈቀኝ ካንቺ ጋር ማለት ጀምሮ ጥቅጥቅ ጀምር ነው እንደዛ ነገር አላለም ካሜራማን ታጣም እንጂ ምን ነው ይቀር ሌላም ጣለው ወይስ አይ በቃ ስካፍታ አይ ምን ፍላጎት ካለው ነው ሰሩ እና ለተረፈ ደህና ነህ በጣም ደህና ነኝ ግን ምን ያንደናፈሽ ደግሞ እንዴት እንደይበርድ ዘንቦብኛል እኮ እኛ ምን እንዳረግ ነው እንግዲህ ክፍሽንም ባላገኘው አረቀስ እንደዚህ ነው የሚሻል እሺ እንዴት እና ይመስገነው በሰላም ነው የፈለከኝ ምን በሰላም ይስፈልጋል ፍቅርሻለሁ ናፍቀሽኛል ስለዚህ መገናኘት አለብን በሰላም ያደዋወለ የናፍቆትና የፍቅር ብቻ አይመስልም የሆነ አርጀንት ጉዳይ ያለ ነው የሚመስለው እንዴ ከፍቅር በላይ አርጀንት ነገር አለ እንዴ ዋናው ፖይንት እኮ ፍቅር ነው ዝም ብሎ አፍ ላይ ያለ ፍቅር ይህች እድል ሰጠሽኝ እንደ ማለት ከዚህ በላይ ምን አይነት እድል እንድሰጥ ነው የምትፈልገው አሁን እንድንከራከር እየፈለግሽ አይ አይደለም መች እድል ሰጠሽኝ ላልከው 99 ጊዜ ነው እድል የሰጠው ይኸውልሽ እኔና አንቺ አብረን ስንል ምን እንደሚያምርብን ታውቂያለሽ የምሬን እኮ እሺ ፊቴ ላይ ራሱ ደስታው ራሱ በቃ የሚገባ አንተ ስለተደሰት ከምናምን አይደለም እኮ ፍቅር ሲጀመር ለአንድ ሰው ደስታ ብቻ እንትን የሚባልበት አይደለም እኔ ጋርም ደስታው ሲጋባ ነው እኔ እየቆሰልኩኝ እኔ እየታመምኩኝ አንተ ፈገግ እንድትል ነው የምፈልገው ህመምሽ ህመሜ ነው በእርግጥ ግን ደግሞ አለ አይደል ብቻችን ስንሆን እንዴት እንደምናበል ምንድነው ብቻችን አንተ ምን በቅለህ ነው እንዴት ወልደህ አይደለም ነው ግን ብቻችን ከሰው ተለይተ ብቻህን እንዴት ትኖራለህ አንቺ ብቻሽን ማግኘት ነው የምፈልገው የምሬን እኔ ብቻዬን አልበቀልም ተወልጄ ነው ቤተሰብ አለኝ ጓደኞች አሉ ምናምን ስለዚህ ሁሉንም አክሴፕት አደርጋለሁ ሁሌ ብቻዬን ልታገኘኝ አትችልም በቃ የራሳችን ጊዜ ሊኖረን ይችላል እሱ ሌላ ጉዳይ ነው ከዛ ውጪ ግን ከኔ ጀርባ ያሉ ነገሮችን አክሰፕት ማድረግ ካልቻል ምንም ላደርግ ግን እየታየሽ ነው ምን ያህል እንደምናምር ማለት ሰሉ አልገባሽም የምር በጣም ናፍቀሽኝ አብረሽ ምን ፈልጋለሁ አብሮ መሆን የሚፈልግ ሰው እኮ ማስተካከል ያለበትን ነገር ያስተካክላል ምንድነው ማስተካከለው ነገር ሲነገረኝ እኔ ወደ ኋላ ልመለስ አይደለም ግን ከዚህ በኋላ ላለን ምን እንደምፈልግ ታውቃለህ ያንን ደግሞ ማሟላት የማትችል ከሆነ ጊዜ ያንተንም የኔንም ጊዜ ለምን እንፈጃለን እንዴት አንተም ጊዜን እኔ ላይ አታቃጥል እኔ ቤተሰቦችን ጓደኞችን አክብሬ የምኖር ሰው ነኝ አንተ በዛ ልክ የኔን ቤተሰብ ማክበር የኔን ጓደኞች መቀበል ካቃተ ነገር ያለው ጊዜ ሲነሽ እኮ ህይወትሽን ስትጭኝ ለጉዳይ እኮ አይደለም ማለት ከፍቅር ከበር ይበልጣል ዛሬ ያላከበርከኝ ነገ ታከብረኝ ከኔ አልፈ ሄዳ ቤተሰቦች ጋር እየተነካካህ ነው እረፋል ላስረዳ ሞከርኩ ደከመኝ ስለዚህ ያለኝ አማራጭ መተው ነው ሁሌ በአንድ ጉዳይ ላይ መጨቃጨቅ አያስጠላህም በቃ እኮ አልቻልንም አይደል መግባባት አልቻልንም አይደል አንቺ ጋር ግባባለሁ ያልሽኝ ሁሉ እቀበላለሁ ምን ተቀበለው ነው ያልኩት ነው የምትቀበለው አንድ ነገር ውጪ ከሁሉ ነገር ተቀብዬሻለሁ በቃ ያ አንድ ነገር ለኔ ሁሉ ነገር ነው ስለዚህ እሱን አክሰፕት ማድረግ ካልቻልክ እኔን ታባኝ ነው ከዛ ደግሞ ስትታወይ በሰላማዊ መንገድ
ነገ አይታወቅም ላስፈልግ ይችላል ልታስፈልገኝ ትችላለህ በፍቅር በክብር በቃ የግድ ጸብ መኖር የለበትም የግድ መደባደብ የግድ የሆነ ነገር መኖር የለበትም በቃ መግባባት አልቻልንም ማለት የተማርን ሰዎች ነን ወጣቶች ነን ሰው ተነጋግረን በሰላም ላይ ካንቺ ጋር ጭቅጭቅም ቢሆን ደስ ይለኛል የምሬ ካንቺ ጋር እኔ ዳክሞኛል በእናትህ ጭቅጭቅ ማስረዳት ሰውን ምናምን ፍቅር ላይ ምንም ካሳ ምናምን የሚባል የለም እንዴት ያጠፋውን ነገር ሰው መልስ አይችልም ያጠፋው ነገር ታስተካክላለህ እንጂ አትክስ እንዴት ነው እያስረዳሽኝ ያለሽው እና ከዚህ በኋላ አትክሰኝም እያልሽ ነው ፍቅር ላይ ካሳ የሚባል ነገር የለም ሰጠው እኮ ማአት ጊዜ ነው ቻንስ የሰጠው አንተ እድሉን ታበላሽዋለህ ከዛ የሆነ አክል ጊዜ ቲቪት ሲበርድልህ ትመጣና ፈቅሻለሁ አምጥላለህ ፍቅር የሚኖር ነው እኮ ሰሉ በማርያም ራይፍንጂ እንደዚህ አትናገሪ ሰሉዬ ለምን ነው በጣም ያስጨነቅሽኝ ያለው በእኔ ቦታ ሆነሽ ተረጅኝ እስቲ ምንድነው ባንተ ቦታ ሆኜ የምረዳ ስንቴ ላስረዳ እንዴ ምንድነው የምረዳ እሺ ከቱዬ ጋር ያለውን ነገር ለማስተካከል እጥራለሁ ቢያንስ ትንሽ አግዢኝ እስቲ አንቺ ራሱ ደከምኩ እንደዛ መስሎኝ ከሱ ጋር ያለውን ነገር ለማስተካከል በጣም ሞከርኩኝ አንተ ግን እላፊ ነው እየሄድክ ያለው አልገባሽም ማለት እኔ በሌላ ቦታ እኮ እንደዚህ ሆኜ አላውቅም ባንቺ ጉዳይ ነው እንደዚህ ይሁን ከሆነ ራስ ጉዳይ ስለዚህ አግዢኝና ያለውን ነገር ለማስተካከል እስኪ ድረስ ነገሮችን ምንድነው ማግዝ ተረጂ ምን ልረዳ አንተ በኩል ያለውን እኮ እኔ ለመረዳት ሞከርኩኝ እኮ ሁሉ ነገር ግልጽ አድርጌ አመጣው አስተዋወቅኩ አወራን ይቅርታ ተጠያየቅን ሰላም ፈጠርን ዘለህ እዛው ነህ አንተ ታጥቦ ጭቃ ነገር ነው በቃ ያለውን ነገር አስተካክላለሁ ከሱ ጋር ያለውን ነገር ለመቀበል ዝግጁ ነኝ ግን ደግሞ አንቺ ምን ነው ለመቀበል ዝግጁ ተረጂኝ እስቲ ምንድነው እስቲ ከሱ ጋር ያለውን ነገር ለመቀበል ዝግጁ ሆንከው ምንድነው ቢያንስ እሱ እንደ ወንድ የሚረዳኝ ነገር አለ ባንቺ ጉዳይ ነው እንደዚህ ይሆን ካለው ሌላ ምንም ነገር አይደለም አያገባኝም እሱ እንደ ወንድም እንደምንም ይረዳ አይመለከተኝም ስለራሴ ነው ማወራው አይደለ ስለዚህ የባህሪ ለኔ አትነግረኝም ውስጡ ባይፈልግም ለሰው ሲል የሚጎዳ ለሰው ሲል የሚሞት ልጅ ነው በቃ ማድረግ ማይፈልገውን ያህል ሄደልህ እኮ ከኔ ጋር ተጣላልህ አይደል ሄደሽ ምን ያርግህ እሺ እኮ ለመቀበል ዝግጁ ነኝ አልኩ እኮ አሁን ምንድነው የምትቀበለው ምንድነው እኮ ያለውን ነገር ምን ግን ያለውን ነገር በቃ እሺ ለመቀበል አንቺም ደግሞ አግዢኝ ምንድነው ማግዘህ ነው በቃ ቢያንስ በቃ ነገሮችን ቀለል አድርገሽ ነገሮችን ለፍተሽ ቀለል አድርጌ ምን ላቅልልልህ ከሱ ጋር ያላችሁ ኮንታክት ከሱ ጋር ያለኝን እኔ አላቆምም ዛሬ ነገም ከነገ ወዲያም አላቆምም እኮ እሺ ያልኩ እኮ እሱ እኔንም ደግሞ ተረጅኝ እኔ ጋር የሚሰማኝ ስሜት ደግሞ አለ እሱን ከኔ በኔ ቦታ ሆነሽ እያየሽ ምንም ባንተ ቦታ ሆኜ የማየው ነገር የለም በራሴ ቦታ በራሴ መነጽር ነው የማየው እንዳይከፋህ እንዳይደብርህ መሄድ ካለብኝ በላይ ሄጃለሁ ላስረዳህ ሞክሬያለሁ ደክሜያለሁ ግን አንተ ዘለህ እዛው ነው ስለዚህ በቃ ደክሞኛል አንተ ማስረዳት ከሱ ጋር ያለኝን ነገር ደግሞ አላቆምም መስራት ያቆምኩትን ላንተ ስል መስራት ያቆምኩትን ነገር እሰራለሁ ጀምሬያለሁ ማንንም አያስቆመኝም አንተ መታ ስለዛት ከህተመታ ስለዛተች ምናምን አይደለም አላቆምም መቼም ነው ማላቆም መቀበል ከቻልክ ተቀበል መቀበል ካልቻልክ ተወኝ በቃ የቲም ጉዳይ እኮ በነገራችን ላይ ቤት መሆኑን ነገር እያየች ነው መታ እንደዚህ የራሳችሁ ጉዳይ አንተ ቤት የሆነ ነገር ሆንክና ምናምን እና እኔ ምንም ባላደረኩት ነገር መወንጀል አለብኝ እንዴ ምንም ባልፈጠርኩት ነገር መወንጀል አለብኝ እሺ ማን ነው የሚረዳኝ ካንቺ ውጪ ለማን ነው ማውራው ረዳህ እኮ እሺ ከዚህ በኋላ ያለውን ነገር እስቲ በቃ ከሰው ጋር ተግባባ ነገሮችን ፖዚቲቭሊ ለማሰብ ሞክር እንዴ አንተ ከምታረገው ነገር አንፃር እኮ እኔ እሺ ብዬ እኮ አንተ ጋር መምጣት እኮ የሚጠበቅብኝ ሰው አይደለም እንዴት የምታደርጋቸው ነገሮች በሙሉ ትክክል ነኝ ብለህ ነገሮችን በይቅርታ ፈታን አይደል ለምን ነው የማታገኙኝ ከዚህ በኋላ በቃ በይቅርታ ብንፈታው ከልብህ አይደለም በቃ ዛሬ ይቅርታ ተባባላለህ ነገ ትሄዳለህ እኔ አሁን አንተን አላምንህም ማላምንህ ምንድነው ዛሬ ሰላም ፈጥረህ ይቅርታ ትላለህ ነገ ለጸብ ትጋበዛለህ ስቲል አይምሮህ ላይ ቶዬ ነው የምትለው በቃ የሱን ወንድምነት 100% አይምሮ መቀበል አልቻለም ለመቀበል ዝግጁ ነኝ ባንዴ እኮ አልመጣም ባንዴ ደግሞ አይሄድም ስለዚህ ለመቀበል ጊዜ ያስፈልገኛል እንደዚህ ጋር ለመድረስ ይሄ ስሜት ለምን እንደሚሰማኝም እኮ ጥፋት እንደሆነ አውቃለሁ ግን ባንቺ ጉዳይ ነው እየተሰማኝ ያለው ለምን አትረጂኝም አንቺ ራሱ እንዴ አፈቀርኩ እኮ ነው ያልኩሽ ሌላ ምን አልኩኝ ስለዚህ ያፈቀረሽን ሰው እንዴት ነው ይኸውልህ ህፃን ልጅ ስትወድ ከነነፍጦ ነው እሺ እኔን የምታፈቅረኝ ከሆነ
በእኔ ዙሪያ ያሉት ነገሮች በቃ የምር የሚረብሽ ነገር እኮ ቢሆን እኮ እኔ ራሴን አስተካክላለሁ። የምር እኔ ህይወት ላይ እኮ ምንም ተራሰው ቢሆን እኮ እኔ አስተካክላለሁ። ግን አይደለም በቃ ቁርጬ ማውጣት የምችለው ሰው አይደለም ማለት ነው። ስለዚህ ያንን ተረድተህ መቀበል ካልቻልክ እኔ ምንም ላደርግህ አልችልም። ተረዳሁሽ እኮ ሰው ደጋግመሽ እየነገርሽኝ ነው። በቃ ተረድተህ ከሆነ ተቀብለህ አሳየኝ በተግባር በወሬ ብቻ አይደለም። ጊዜ ይፈልጋል። አሁን አላሳይሽም አይደል እንዴ? አሁን አላሳይሽም አይደል? ጊዜ ይፈልጋል። ተረጂኝ በኔ ቦታ ሆነሽ አንቺ ነገሮችን እንዴት ነሽዳ እኮ ጊዜ ስጪኝ ነገሮችን ለመፍታት እንዴ። እርግጠኛ ነኝ እኔ አንቺ ከተውዬዎች የምናወራው ነገር የለም። እኔ የምፈልገው በእኔና በተውዬ ጣልቃ አትግባ። ለኔ ተውልኝ በቃ በተውዬ እሞክራለሁ አልኩሽ እኮ እሞክራለሁ አይደለም። ማይሆን ከሆነ ጊዜህን አነፍጅ በቃ እንደኔ ደክሞኛል። በእናትህ ከአንድ ወገን ብቻ ነው እንደ ነገር ያለው። ቆይ አዎ በቃ ከአንድ ወገን ነው እንደፈለግከውም አስብ። ይኸውልህ ባላፈቅረህ ቦታ ባይኖረኝ እዚህ ደረጃ ይሄ ሁላ ነገር እያደረግህ አልመጣም። ሲጀምር እኔ ፍቅርን በማውራት እንዳንተ እንትን በማለት አይደለም ምን ሆነው በቃ በተግባር ማሳይተው። ስለዚህ ስለማፈቅር እንደዚህ ያልኩ ምናምን አልሸነግልህም። የእውነት የምታፈቅረኝ አብረኸኝ መኖር የምትፈልግ ከሆነ እሞክራለሁ ሳይሆን አርገው። ያንን ማድረግ ማትችል ከሆነ እኔን ተወኝ በቃ በእናትህ ባሪ። እሺ በቃ በእናትህ እሺ ያልሽው ነገር አደርጋለሁ። ግን አትቆጭብኝ እንደዚህ እንዴ ምን ሆነሽ ነው? እሺ በቃ ያልሽኝ ነገር አደርጋለሁ። በቃ አትድረስ እሱ ጋር በቃ ምንም ያደራርስ ነገር ወንድም ነው አይደለ? ሊከበር ይገባል። በቃ ወንድም ነው አክብረው። አትሂድ ከሱ ጋር ካሁን በኋላ እኔ የእውነት ነው የምነግርህ። ከኔ ጋር አብረን መሆን የምትፈልግ ከሆነ አትድረስ በቃ ቶዬ ላይ በቃ የቶዬን ጉዳይ ለኔ ተውልኝ። እኔ ማድረግም ያለብኝ ነገር አደርጋለሁ። በቃ ኃላፊነቱ ለኔና ለሱ ተውልኝ። እሺ ቢያንስ ነገሩን ተውትና እንዲሰማኝ ማያደርግ ቪዲዮ ስሩሽ ቢያንስ እሱ አይመለከተኝም። እንደዚህ ለምን አይመለከተኝ? እኔ ፍቅር መቀበል ከቻልክ ዝም ብለህ ተቀበል። በቃ ወንድምነቱን አይምሮ ላይ ብቻ አሳምነው። ይሄን ያህል እኮ ላይክ አሁን ከሱ ጋር የምሰራቸው ነገሮች ይሄን ያህል አልጋ ላይ ይሄን ያህል የሚያሰጋ ምናምን ቪዲዮ ለምንሰራው ስራ ነው አይደል? ጀስት የምንሰራው። ስለዚህ ላይክ ከሱ ጋር የምትሰሪው ቪዲዮ ቀንሽ ከሱ ጋር የምታደርጊው ነገር እንደዚህ አትበለኝ። በቃ አምነ መቀበል ከቻልክ ምንም ነገር ላድርግ ከሱ ጋር አክሰፕት ማድረግ መቻል አለብን። ምክንያቱም እኔ መስመሬን የማቅሰው ነኝ እሱም በዛው ልክ ማለት ነው። ከወንድምነት ከእህትነት የዘለለ ምንም ልንሰራ እንችላለን እኮ። እሺ በቃ አቀበልሻለሁ። ያለውን ነገር ብቻ አቀበላለሁ። ከቶዬ ጋር ያለውን ነገር ከፈቷለሁ። ችግር የለውም። ብቻ አይደለም እኮ ጊዜ ነው የሚያሳየን አይደል? አንቺ ካሰብሽው በላይ ሆነልሻለሁ። እሱ እኔ ካሰብኩት በላይ ቀርና እኔ ባሰብኩት ልክም በሆን ፍል ከዚህ በኋላ ፕሮግራሜ አንቺ ብቻ ነሽ። በቃ አንቺ መንከባከብ አንቺ መጠበቅ ነው የምፈልገው። የምሬን ነው። ከለውጭ ያሳይሻለሁ ደግሞ እሱ በእርግጠኝነት እኔ ፍቅር አንቺም ጊዜሽን ፊትም አትይሽም። እኔ እኮ እንደዛ እንደሆነ እኮ ያደረከኝ አንተ ነህ ባርዬ። በጣም እኮ ጣርኩኝ ይሄ ነገር እኮ እንዳይፈጠር እኮ። ግን ስቲል በቃ አንተ የምትሰማ ሰው አይደለም። ምን ላድርግ ደከመኝ። ምናልባት ፍቅርሽም ይሆናል እንደዚህ የሚያነጫነጨኝ። ፍቅር ያለ እምነት እኮ በጣም ባዶ ነው። ያው በዚህ ብርድ ላግልሽ ከናልድሽ አይደለም የመጣሁት ፍቅር ሰጥሽ ብቻ ነው። እኔ ፍቅር ባሪ የምታወራው ነገር ኑረው በቃ ይሄ የበፊቱ ባርዬ ነው የምፈልገው። ይሄ አሁን ላይ ያለው ጸበኛው ምናምን የእውነት አልፈልግም። በቃ በፊት የሚረዳኝ የሚንከባከበኝ ነገሮች ሳትነግረው አንደርስታንድ የሚያደርገው ባርዬ ነው የሚናፍቀኝ። እኔ ፍቅር ነች የምር ቃል የለም። የማርያም ነው እጅ ሰው ይችላል ያ የሚንከባከብሽ የሚጠብቅሽ የሚረዳሽ ጊዜ የሚሰጥሽ ሆነልሻል። ሰልዬ ቃል የለም። አንድ ነገር ብነግርሽ እንዴት ነው ይሄን ነገር ሳስረዳሽ የምትረግጪውን መሬት ይከዳኛል ብለሽ አታስቢም ማለት ከሱ ጋር ተናነሰ ነው ማመን ያለብሽ። ምላስማ ሰጥቷል እኮ የምር እንደዚህ ያልክ እየሸወድክ ነው። እኔ ሳንሽቺም ሸውዴ የለም አብሽር እና ሸወድከኝ እኮ ስለሻል የምር ወድሻለሁ። ሰለኝ በጣም ታየኝ በቃ እኔ ፍቅር እንዴት እንደማሳይሽ ብቻ አላውቅም። ግን እንደዚህ ምላስማ እንዴት እኮ እንደምታምሪ ታውቂያለሽ። አሁን ፎጋክ ማለት ነው ታጉርሰ እንደዛ አይደለም። ከዚህ በኋላ ፍቅርና ፍቅር ብቻ ነው የሚገባሽ ማየት ነው።
ማየት ነው በቃ ሲን እንዳላችሁ እዚህ ወራ የኔሽን ያየው ነው ማውራው ናራሪ አፍራለሁ አፍራለሁ እንደዚህ ነው ማንንም ታፍሪ ነኝ ሌላ ሰው የመሰልከኝ እንዴት ረጅም ጊዜ የሆነ ሰዓት ላይ አዲስ ባሪ አምጥተህ ጎም ነው የምትልበት ከዚህ በኋላ እሱንማ ገለናል በቃ የድሮ ባሪ እየመጣ ግረኛ ነህ ትፈልጊዋለሽ እንዴ ነው ትፈልጊዋለሽ ይምጣ እንዴ ግድልሽ እሺ በይ አንዴ ግን አንተ ከዚህ በኋላ አፍቃሪ ነው ኧረ በጌታ እስቲ እንግዲህ ይሁን ነው ይባላል እንደዚህ ነው ጊዜ ከዚህ በኋላ ካንቺ የነች የሚገባው እንደዚህ ነው ጊዜ የምሬት እሺም ከዚህ በኋላ አሳየኝ እንዳትይ በቃ እያሳየሁሽ ነው አደረስ አንቺም ደግሞ እኔን ታረጂ ወድጄ አይደለም እንደዚህ መሆነውና ያለውን ነገር ከኔ ጋር ማለት ነው ቅናት እኮ ያለ ነው ግን ያንተ በጣም ሲበዛ ነገር ደግሞ ብዙ ነገር ያበላሽ ደግሞ ኃይለኛ ነሽ ታውቂያለሽ ኧረ በለ ወደፊት ሳልኩት እንዴት ነው ነገር በጣም ኃይለኛ ነሽ እንዴት ወደፊት ቤታችን እንዴት እንደምንሰራ አላውቅም እንደዚህ ለኛ ነሽ ከነገሩ እኔ ታጋሽ አይደል ላመንኩበት ነገር ከጀርባው ሌላ ነገር ስለሌለውም ነው በኮንፊደንስ ድረስ የሚሄደው እንጂ የሆነ ነገር ቢኖር ኮንፊደንስም አይኖረኝም ግን በቃ ያለው ነገር ንጹህ ነው አንተ መቀበል አቃተህ ስለዚህ ያን ነገር እንከርሽ በጣም ነው እንጂ ምርጫ የለሽ ኧረ ወይኔ ቻይን ተመስገን ይሄን ባህሪ አይሰልም ከዚህ በኋላ አንቺ ብቻ እኔ እሰራለሁ እኔ እንጃ ጋይስ ሳላይ ሚላት ነገር አለችና በቃ ገደል ያስፈራል እስቲ እንደዚህ ከሆነ መልካም ዛሬ ያለው ነገር ደስ ይላል እንደዚህ አይነት ልጆችን እፈልጋለሁ ካንቺ ጋር እንደዚህ አይነትና ከዚህም ሻለ ምከሩልኝ እውነት ምከሩልኝ አስረዱልኝ ምከሩኝ እቀበላለሁ አንቺን ከማጣ ሁሉ ነገር እቀበልሻለሁ ምንም ምርጫ የለህም እኮ በቃ እሱ ማድረግ ነው ያቃተህ ምንም ምርጫ የለኝም ምርጫ የለኝም በቃ እኔን ከማጣት ያለውን ነገር መቀበል ነው የሚሻለው አይቀበል ደስ ይላል እስቲ አስረዱልኝ ቤተሰቦች ለማንኛውም ዛሬ የነበረን ጊዜ ይሄንን ይመስላል አይ ቲንክ ቆንጆ ጊዜ ነው ብዬ አምናለሁ ነው እንጂ አንቺ ጋር እሺ ቤተሰቦች ባላችሁበት ይመቻችሁ ሰላም ቆዩ